ሰሞኑን የአሰብ ጉዳይ እጅጉን መነጋገሪያ ሐሳብ ሆኗል። አቶ መለስ ዜናዊ ያን የአሰብን ጉዳይ ገሸሽ ያደረገው በምን ምክንያት ነው ለምትሉ ይሄው ሙሉን የመለስ ዜናዊን ሐሳብ እንስማው እስቲ። ያን አካባቢ በጉልበት ተማሙተን እንያዝ ብንል ፊዚካሊ የማይቻል ነገር ላይሆን ይችላል። ተማሙተን ልንይዘው እንችል ይሆናል። ነገር ግን ያን ይዘን የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው የምንሆነው። የተነጠልን የተወገዝን አገር ነው የምንሆነው። በአሁኑ ሰዓት መነገድ ይኖርብናል። በአሁኑ ሰዓት ኢንቨስትመንት መሳብ ይኖርብናል። በአሁኑ ሰዓት ለልማት የሚያስፈልገን እርዳታ ማግኘት ይኖርብናል። ከጠቀሜታ አንፃር አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን ስንለማ ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት ማንችልበት ሁኔታ ነው የሚፈጠረው። ስለሆነም ወደቡም ያዝነው ማልያዝነው ለውጥ አያመጣም። ያኔ በወደቡ ተጠቅመን ልንሸጠው የምንችል ሸቀጥ አይኖርንማ። የተነጠልን የተወገዝን አገር እንሆናለን። ፓራያ ስቴት እንሆናለን። በእንደዚህ አይነት ሁኔታ ከድህነት መላቀቅ የምንችል አይደለንም። አሁን ያለው የዓለም አቀፍ ኢንቫይሮንመንት ታውቁታላችሁ። ዓለም አንድ መንደር የሆነችበት ሁኔታ ነው። እዚህ ጋር ዝነኛዋን የሻቢያ ድምፃዊት ሄለን መለስን እንጥቀስ። ድምፃዊቷ ከ2 ዓመት በፊት ሻቢያና ብልጽግና ኢትዮጵያን ለማያባራ እልቂት የዳረገውን ጦርነት በሰሜን ኢትዮጵያ ሲያካሂዱ እርሷ በበኩሏ ቆራርጠን እንሽላሊት አደረግናቸው በማለት ትዘፍን ነበር። አረንጓዴ፣ ቢጫ፣ ቀዩን የኢትዮጵያ ሰንደቅ ዓላማ እንዲወክሉ ያደረገቻቸውን ገጸ ባህሪያት በማልበስና ከአህዮች ጋር አመሳስላ በመቅረጽ በሰራችው የሙዚቃ ቪዲዮ ኢትዮጵያን የመበታተን ሥራ እያከናወኑ እንደሆነ በሚያሳይ መልኩ ክፉ ያለሙበትን ቀስቅሶ አባነናቸው፣ በጉራ ጆሮን ያናወጡ ወደ አይጥ ሰፈር ጨመራቸው፣ አፋቸውን ከፍተው ሊበሉት አዙ ሆነው የመጡበትን ቆራርጦ እንሽላሊት አደረጋቸው እያለች በዘፈነችው በዚህ ዘፈን ላይ የኢትዮጵያ ሰንደቅ ዓላማ ከሚጠቀምባቸው ቀለሞች መካከል 3ቱ አረንጓዴ፣ ቢጫ፣ ቀዩን የለበሱት ገጸ ባህሪያት በመጨረሻ ሲበታተኑ የሚያሳይ የሙዚቃ ቪዲዮ ሰርታለች። አረንጓዴ፣ ቢጫ፣ ቀዩን ሰንደቅ ዓላማ የለበሱት ሰዎች ኤርትራን እንዲወክል በተደረገው ገጸ ባህሪ ተሸንፈው ሲበታተኑ የሚያሳየው ይህ ሙዚቃ ቪዲዮ ትክክለኛውን የሻቢያ ዕቅድ የሚያሳይ ነው። ሻቢያዎች ሄለን መለስን ይህንን ሲያዘፍኑ የነበረው ደግሞ የአብይ አማሮች የኦህዴድ ብልጽግና ገባር ሆነው ኢትዮጵያውያንን ለመግደል አዋጅ አውጥተው በሚያሳድዱበት የትግራይ ጦርነት ወቅት ነው። ይችኑ ዘፋኝ ሄለን መለስን የአብይ አማሮች ባህር ዳር ድረስ ወስደው ብዙ ገንዘብም ከፍለው ያዘፍኗትም ነበር። ከጎንደር ኦርቶዶክሶችን በማንነታቸው አፈናቅለውና አባረው የኤርትራን ኦርቶዶክስ ቤተ ክርስቲያንን ግን ለጥምቀት ናልን እያሉ ይጠሩ ነበር። በአገር ውስጥ ወገናቸውን እየወገሩ የኤርትራን እግር ኳስ ቡድን ከፋሲል ከነማ ጋር እግር ኳስ ተጫወትልን እያሉ ይጋብዙ ነበር። ደግነቱ በጸረ ኢትዮጵያም ሆነ በጸረ አማራ አቋሙ የጸናው ሻቢያ ቤተ ክርስቲያኗም ሆነች የእግር ኳስ ቡድኑ የአብይ አማሮች ጎንደር ላይ ሆነው ያቀረቡላቸውን ጥሪ ሰምተው እንዲሄዱ አልፈቀደም። ይህንን ሁሉ አገራዊ ነውርና እልቂት ከኦህዴድ ብልጽግና ቀጥሎ ሲያዋድድ የነበረው የበለጠ ሞላና ጓደኞቻቸው ስብስብ አሁን በድንገት ተነስቶ ሻቢያ ለኢትዮጵያም ሆነ ለአማራ ሕዝብ ጠላት ነው ብሎ ብቅ ብሏል። ይህንን የሰማ አንድ የወሎ አርሶ አደር አዎ ሻቢያ ልክ እንደናንተ እና እንደ አለቆቻችሁ ጠላታችን ነው ብሎ ሊያጉረመርም ይችላል። በዚህ ዝግጅት የአብይ ብልጽግና ንቅናቄ ስንል የጠራነውን የበለጠ ሞላና ጓደኞቻቸውን ስብስብ የቀድሞ አባላቸውና አሁንም በፓርላማ የሚገኙት ደሳለኝ ጫኔ የጥቅም ማስጠበቂያ ፓኬጅ ይሉታል። ከሳቸው አስተያየት ላይ ጥቂት አረፍተ ነገሮችን አክለን ጥንቅራችንን እናጠናቅ። እንዲህ ይላሉ። ፓርቲው ህልውናው እንደሌለ የሚቆጠር የጥቂት አመራሮች የስልጣንና የጥቅማ ጥቅም በተደጋጋሚ እንደምለው ከምግብ ዋስትና ማረጋገጫነት ሴፍቲኔት ፓኬጅ የዘለለ ፋይዳ የሌለው ድርጅት እንዲሆን በተጠና መንገድ ተደርጓል። ከዚህ በኋላ ከመኖሩ ይልቅ ባለመኖሩ የአማራን ህዝብ የሚጠቅም ፓርቲ ነው። የአማራን ህዝብ ባይጠቅም እንኳን የማይጎዳ ቢሆን ኖሮ የተሾሙት አመራሮች እንጀራ በልተው ቢያድሩበት በግሌ ችግር የለብኝም። መልካሙን ሁሉ መመኘት በዚሁ ንሰና ጦርነት ከተፈለገ ወረቀት አያድነውም ሲል ህወሓት ገለጸ።
የህወሓት ምክትል ሊቀመንበር አማኑኤል አሰፋ ህወሓት እንደ አዲስ ፓርቲ መመዝገቡን ከተቀበለ አሸባሪ ነበርኩ ብሎ ማመኑ ነው ሲሉ ተናግረዋል። ጽዮን ላይኩን ተጨማሪ አላት። ግንቦት 5 ምርጫ ቦርድ ለህወሓት የሰጠውን እውቅና እንደሚሰርዝ ቀነ ገደብ ያስቀመጠበት ዕለት ማብቂያ ነው። በዶክተር ደብረጽዮን የሚመራው ህወሓት በበኩሉ ህወሓት ፈርሞ ያልተቀበለው የምርጫ ቦርድ ወረቀት ቢሰረዝም ባይሰረዝም የህወሓትን ህልውና የሚወሰን አይደለም ባይ ነው። ከቀናት በፊት ከአንድ ሚዲያ ጋር ቆይታ ያደረጉት የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ህወሓት በግንቦት 5 ከፓርቲነት ይሰረዛል፣ ቀጣዩ ምንድነው የሚሆነው ተብለው ለቀረበላቸው ጥያቄ ምርጫ ቦርድ ፓርቲውን እንደ አዲስ ሲመዘግብም በራሱ ፍቃድ አደረገው እንጂ ህወሓት አልተቀበለውም፣ ቢሰረዝም ህወሓትን የሚመለከት አይደለም የሚል ሆኗል። ያንን ከ3 ወር በፊት ወይም ከ2 ወር በፊት የተሰጠውን ማስጠንቀቂያና እግድ መሰረት አድርገው አሁን ምርጫ ቦርድ ያንን ወረቀት ቢሰርዙትስ ይላል። ያንን ወረቀት እኮ ሲጀምር እኛ አልተቀበልነውም ያልነው ወረቀት ነው። አልተቀበልነውም ያልነው ወረቀት ነው። ይሄ ወረቀት ከ6 ወር በፊት የመጣ ነው። የፕሪቶሪያ ስምምነት መቼ ነው የገባ ነው? የፕሪቶሪያ ስምምነት ደግሞ ከ2 ዓመት በፊት ነው የገባ ነው። የጊዜያዊ አስተዳደር ያቋቋመው መቼ ነው? ከ2 ዓመት በፊት ነው። ህወሓት በፕሪቶሪያ ስምምነት ውስጥ የገባ ከ2 ዓመት በፊት ነው። 2 ዓመት ከ6 ወር ወይም ከ5 ወር ይሆናል። ይሄ ወረቀት ደግሞ የ6 ወር ወረቀት ነው። ስለዚህ ከፕሪቶሪያ ስምምነት በኋላ ከ2 ዓመት አካባቢ በኋላ የመጣ ወረቀት ስለሆነ ከፕሪቶሪያ ስምምነት ጋር የሚያያይዝ ነገር የለውም። እኛ የፕሪቶሪያውን ስምምነት ይዘን ከፌደራል መንግስት ጋር ያለንን ኤንጌጅመንት እንቀጥላለን። የምርጫ ቦርድ ግን ሰጠው ቀማው፣ ሰጠው አገድኩ እያለ በዛ ወረቀት ላይ መቆየት አይችልም ብለን እየተናገርን ያለን። ህወሓት አሁን የገባበት እሰጥ ገባ ከፌደራል መንግስቱ ጋር ሳይሆን ከምርጫ ቦርድ ጋር ነው። ስምምነቱን የፈረመው የፌደራል መንግስቱ በመሆኑ የሚያበቃ ጉዳይ የለምም ብለዋል አቶ አማኑኤል አሰፋ። የፌደራል መንግስት ጉዳዩን ለምርጫ ቦርድ አሳልፎ መስጠቱ ይታወሳል። ይሁንና ህወሓት የምርጫ ቦርድን ወረቀት ሳይሆን የፕሪቶሪያ ስምምነት ነው የምንከተለው ሲሉ ገልጸዋል። ህወሓት ከዚህ ቀደምም ሲሰጣቸው በነበሩ መግለጫዎቹ ብሎም አቶ አማኑኤል በነበራቸው ቃለ መጠይቅ ላይ ፕሪቶሪያ ስምምነትን በፓርቲነት እንዲፈርም የተደረገው ህወሓት ነው፣ ስምምነቱም የነበረው ህጋዊ ሰውነቱ እንዲመለስ ነው ያሉ ሲሆን የጸረ ሽብር ህጉ የሚያዘውም ይህንኑ ነው ብለዋል። እንደ አዲስ ለመመዝገብ የሚያስችል ህግ ማውጣቱ አዲስ ሆነው መመዝገቡ ምናምን ብቻ ችግር የሆነ በጣም ብዙ ነጽነት መላ ኤርትራ ንክረጋገጽ ከባቢ 4 ኣዋርሕ ተሪፎ ነይሩ ندردر ندق زخده بريزيدنت هاجري مستشعو لمنجست درج وكيلو زخده دكتور أشاقري يقلتو أمنا شاي مدب أتصموا أبيلو انت تخايلو دما قنعو سلعو كدعو صوبوتا يفليلهم سمع عنده سياس صباح نقو تاريخ بمنتاي كذكرنيو كتب ليها نحنا نسقو منسي حدينا أستوعب لما كم زمان اللي زبلوا أيدك ملو مالتي نحنا نسقو منسي أحواتنا أديتاتنا كنا نقول ندحريت ما أدنا حدا عينت حبرنا نقوانقوانان حدا بعبيو بنقدن الرخب بحبار نمعبل بيراميلوتي خبس مرا يمتص طافكاب إثيوبيا توسدو نقدن اللواوطنو سلاز حدا مخان انتاي مسلكا يبلو ملسز بعرائي مرح حقري كم زاناي لومي آنيرا سمع عشاقري إذا كتبلو تصنحها بتعامل صبوي حقها قنا إذا كل زبل كايكو إيرترانا تنتها مسترقاقت كخون خقليو إلو دومت أو زبلو أشاقري مسئي سياس معلال بقليل زرقا قداي كم زي كونه كاب أفو سمعايو دحاو بوي تاريخ حتى انت خوينو جزيب اللعنبر بإيدو قبير كايو بأقرو موتسو يترفن كلا كاب قالو سمعوه يا أخي إساياسن وين بريزيدنت إساياسن يتيقواشو ኢትዮጵያ ህዝብ እንዲህ አይነት ነው። የኤርትራና ኢትዮጵያ ህዝብ ማለት አሁን ስንት ኤርትራዊ ነው መሀል ሀገር ተጋብቶ የሚኖረው፣ ስንቱ ኢትዮጵያዊ ነው በባህሉ፣ በቋንቋው፣ በሃይማኖቱ ተመሳሳይ ምግብ በልተን ብለን ምንኖር ሰዎች ነን። በኢኮኖሚ በጣም የተሳሰርን ነን። የአርሲ ገብስ ወደ አስመራ ይሄዳል። ያ ገብስ ቢራ ሆኖ ደግሞ ሜሎቲ ወደ አዲስ አበባ ይመጣል። እና ይሄ ራሱ ትልቅ ጸጋ አይደለም ወይ? እና እርሶ አሁን ይሄን መገንጠል የሚሉትን ነገር እንደው ታሪክ እንዴት ያስታውሰኛል ብለው ያስባሉ አልኳቸው። እና
ቅድም እንዳልኩት ከኢፒኤልኤፍ ጋር መነጋገር እንትን አላቸው ለውይይታቸው ደርዝ አላቸው እና ሰውየው አላመነቱም አንዴ ነጻነት እንደሚያገኙ ምንም አላመነቱም እና ያሉኝ ምን ነበር በወቅቱ ምንም እኮ ማለት አይደለም እና ነጻነታችንን ካገኘን በኋላ እንደ መልካም ጎረቤት አሁን ያልከውን የንግዱንም የባህሉንም እንደገና እናሳስረዋለን የሚል ነበር أستوعب لما إرترا وحدش ولده هجر الله كاسقاب لهم زيك سنت جناد ما زيت مبرك خد هجراونت أبوان ورارن تتابون كن مسرت لو هجرن أبوان